ሰላም 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 ሰዎች እንደምናችሁ? ደህና ናችሁ ወይ? ጤናስ? እኛ ደህና ነን ሰዎች። የምነው ስለ ሳብስክራይብ ላይክ ለምን ረሳችሁ ሰዎች? ከስንት ብያለሁ። ለካ ጸጉር መሰራት እንዲያከሳል እንዴ! ግን ሰሞኑን በጣም ወጥሬ በጣም ኤክሰርሳይዝ እያደረኩ ነው። ጂም እየሰራው ነው። በጣም እንዝርቶኛለሁ። ሁለተኛ ደረጃ ደግሞ ዛሬ ደግሞ ጸጉሬን ተሰርቼ እኛ ቸርች ኮንፍራንስ አለ። ለዛ ዝግጅት እያደረኩ ነው እና ቀጭን እመቤት ሆኛለሁ። ወደ አውት ሜካፕ እንዴት እንደማምር ማሻላ ነው ጨዋታው። አይኔ ደግሞ ኩል ምናምን ስለለመደ ጭር ብላለች። አይስ ሻዶ አላደረኩም። ጀስት ከንፈሬን ነው ሊፕስቲክ የተቀባሁት ሰዎችዬ። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ተማም። እግዚአብሔር ሰላማችሁን ያብዛ። እና ሰዎችዬ ሁሌ ሚዲያ ላይ የማይገኘው ሰው ሳብስክራይብ አታደርጉ? ሳብስክራይብ አድርጉ እያረጋካችሁ። እኔ ልመና አልወድም፣ ጥሎብኝ ልመና አልወድም። መድኃኒዓለም አይ ዶንት ላይክ። እና ሳብስክራይብ አድርጉ፣ ሳብስክራይብ ላይክ አድርጉ ሰዎችዬ። እና ታምሜ አይደለም፣ እግዚአብሔር ስሙ ይባረክ። ለምን ከሳሽ አንቾ ታምሻለሁ ላላችሁ አልታመምኩም። በጣም ኤክሰርሳይዝ እየሰራው ነው። ከስራ መልስ ጂም ነው። ዛሬ ደግሞ ጸጉሬን ተሰራ። ኮንፍራንስ አለኛ ቸርች። እንደዛ ነው ሰዎችዬ። በተረፈ ያው ጸጉር ስትሰሩ ደግሞ ፊት ያቀጥላል። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? አይኖ ሰሞኑ የሚታየው የሚሰማው ነገር ጥሩ አይደለም። በጣም ያሳዝናል፣ ከሚገባ በላይ ያሳዝናል። እና በጣም ነው ልብ ይሰራል። ለልጅቷ ለቤተሰቦቿ እግዚአብሔር መጽናናቱን ይስጣቸው። እግዚአብሔር በገነት ያኑራት። ኦሬዲ እንግዲህ የፈሰሰው ውሃ አይታፈስም። ግን እንዲህ አይነት ነገር ኢትዮጵያ ላይ ተለምዷል። ከዚህ በፊትም የሆነ ፌመስ ነው። እኔ እኮ የዘማሪዎቹን ስም ጥሪ ብሉኝ ከሀ እስከ ፈ እጠራላቸዋለሁ። በት የዓለማዊ ዘፋኞቹን ልጅም ሆኜ ብዙም ስለማልከታተል ስማቸውን ኤኬሌ ማለት አላውቅም። የኢትዮጵያ ፌመሶቹ ዘፋኞቹ ምናምኖቹ። ስለዚህ ምን ልንፈለኩ መስላችሁ? ከዚህ በፊት የሆነ እንደዚህ ማን ነው ጎሳዬ ሰምቲንግ ላክዳት አይ ዶንት ኖ ምስ አንደርስታንድ ከሆነ አስተካክሉኝ። እንዲህ ለሰርግ ዝግጅት ብሎ ከሎኬሽን ወደ አዲስ አበባ መጥቶ ከፎቅ ላይ ለሰርጋቸው ሾፒንግ መጥቶ ከፎቅ ላይ ተገፍትራ ራሷ ዘላ ወርቃ ሞተች ምናምን እንደዚህ ተብሎ በቃ ደመ ከልብ ሆኖ ቀረና አሁን ደግሞ ይሄኛው ተደገመ እና በጣም ሰዎች ያሳዝናል። እና በጣም ልብ ይሰባል። እና የሆነች ጓደኛዬ ምን አለችኝ ዛሬ ሀና አለች፣ የወንድ ክንድ ላይ መተኛት ፈራሁኝ አለች። እግዚአብሔር በወንድ ክንድ ላይ መተኛት ፈራሁኝ። እንቅልፍና ሞት አንድ ነው። እንቅልፍ ጭልጥ አድርጎ ወስዶ የሆነ ሴጣን አነሳስቶት እንቅ አድርጎ ቢገለኝስ አለች። ያ ያለችበት ኬዙ ምንድነው? እቺ ልጅ የሞተችውን ባሏ ነው በትራስ አፍኗት ገደለ የተባለ ወሬ ሰምታ ነው ማለት ነው። ግን ነገሩ እኔ እንደሚመስለኝ ከሆነ
ባሏ በትራስ አፍኖ አልገደላትም። እኔ ለራሴ ማንም ሰው አልነገረኝም። ለምን እንዴት ከአንድም ሁለተኛ ዙር እርጉዝ ነች። ሁለተኛ ደረጃ ደግሞ ሰርጋቸውም ተቃርቧል እና የእሱን ጽንስ ነው በሆዷ ውስጥ የያዘችው። ስለዚህ ጨክኖ ትራስ አፍንጫዋ ላይ አድርጎ አፍኖ ይገላታል የሚል ሀሳብ የለኝም። መድኃኒዓለም ያው ምናልባት ሜቢ በአሁኑ ሰዓት ሰውን እኮ ማመን ቀብሮ ነው። ማን ያውቃል? የገዛ ጓደኛዋ የቅርብ ጓደኛዋ ምስጢሯን፣ ጓዳውን፣ ጎድጓዳውን፣ ገበናዋን የምታውቅ ልጁን የምትፈልግ ወይ እንደዛ ልታደርግ ትችላለች። እና ምንም አይነት እኮ ምን በዛ ማለት እዛ ቢልዲንግ ላይ በአጠቃላይ ፌመሶች ናቸው አይደለም የሚኖሩት? እንዴት ካሜራ የለውም? እና ሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ እንኳንስ እነዚህ ባልና ሚስቶች ፌመሶች ይቆሩና ተራ ሰው እኮ ነው ሰራተኛ ያለው እና ሰራተኛ ይኖራታል። እና እኔ እውነት ይህን ኬዝ የያዙ ሰዎች ሰራተኛዋን አጥብቆ ቢጠይቁ ከሰራተኛዋ ላይ የሆነ ነገር ይገኛል። ማን እንደሆነ ምን እንደሆነ ኢንፎርሜሽን ከሰራተኛዋ ላይ ፉል ፓኬጅ ይገኛል። ለምን እንግዲህ ከመሞቷ እኮ በፊት እኮ አንድ ቪዲዮ ሰርታለች እኮ አንድ ቪዲዮ ሰርታ ለቃለች። ያውም በባሏ ዘፈን እየጨፈረች ማለት ነው። እና ፊቷ ላይ ምንም አይነት ነገር እንትን የሐዘን የለባትም። ለመሞት ያሰበ ሰው እኮ ራሱን ሊያጠፋ የተዘጋጀ ሰው እኮ ትታ የምትሄደውን ነገር ታስባለች። ልጇን እዚህ የተወለደው ልጅ በእግሩ ድክ ድክ የሚለው ልጇን ታስባለች። ሁለተኛ ዙር ሆዷ ውስጥ የተሸከመችው ጽንሷን ታስባለች። ሶስተኛ ዙር እናቷን ከእናቷ ከአባቷ ጋር ምን ያህል ፍቅር እንዳላቸው አይታቸዋል። አንገታቸው ላይ ሄዳ እንደ ፎጣ እየተጠመጠመች እና ስሯስ እና ያ ነገር ሁሉ በጭንቅላቷ ተከስቶ ሐዘን ይነበብባት ነበር ፊቷ ላይ። ግን አሁን የምትሞትበት ዕለት የለቀቀችው ቪዲዮ ምንም አይነት ሐዘን ነገር የለም ፊቷ ላይ፣ በደስታ ነው። ምንም አይነት እኔ እንጃ በባሏ ዘፈን ሪአክት እያደረገች ነው ቪዲዮ የለቀቀችው። እና እኔ ከሱ ጋራ እሱ ይገላታል የሚል ሀሳብም የለኝም። ሁለተኛ ደረጃ ራሷ በራሷ አጠፋች አልልም፣ እሷ ከምታሳየው አክት ማለት ነው። ሶስተኛ ደረጃ በዚህ ጉዳይ የእሷ የልጅቷ የሟችቷ ቅርብ ጓደኞቿ መጠየቅ አለባቸው። እና ሁለተኛ ደረጃ ማለት አራተኛ ደረጃ ደግሞ ሰራተኛዋ ይህንን ጉዳይ መጠየቅ አለባት። ለምን ማን ነው የልጅቷ የቅርብ ጓደኛዋ? ጓደኞቿ እነማን ናቸው? እንዴት ነው ይሄ ነገር? ሰራተኛዋ ብትጠየቅ እውነት ምስጢሩ ከዛ ቤት አይወጣም ማለት ሰራተኛዋ ታውቃለች ነው የምለው። እና ሁለተኛ ልጁ ይገላል የሚል ሀሳብ የለኝም። እግዚአብሔርን ልጁ ይገላል አለኝ። እና ኤንዌይ አባትየውም ብለዋል እኮ ሲያለቅሱ ልጄ ለራሷ ተቸግራ ለተቸገረው ተበድራ የምትሰጥ ነች እኮ ብለዋል። እና ልጄ ራሷን በራሷ አታጠፋም ብለዋል። እኔም ራሷን በራሷም አታጠፋም፣ ባልየውም አይገላትም። እና ደመ ከልብ ሆኖ አይቀርም፣ ይዘገያል እንጂ ሁኔታው ይወጣል። ደግሞ ደስ የሚለው ኢትዮጵያ ውስጥ እነዚህ የህግ አካላት እነዚህ ጉዳዩን የሚይዙ ሰዎች ፈንፍኖ ነው የሚያወጡት። የ4 ዓመት የ5 ዓመት ከ10 ዓመት በፊት የተደረገውን እኮ ጎርጉሮ የሚያወጡ ናቸው። አሁንም የእሷም ይወጣል። እና ሰዎቼ በጣም ያሳዝናል። በጣም ነው ያዘኑ። እግዚአብሔር በጣም 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 ከሚገባ በላይ እና ለቤተሰቦቿ እግዚአብሔር ጽናቱን ይስጣችሁ፣ እግዚአብሔር ያጽናችሁ። በጣም ልባችን ተሰብሯል እውነት እና
ያ ምን ይባላል እንግዲህ